ማልነካሽ ቆዳሽ እንዳለመንካት ብዬ ይገባኛል። ለበረጋጋ ሞክሪ። በራስሽ ተፍሽ አይደል ብሩኬ እየተረጋጋች ነው ያለችው እኮ ነው ያለው። በቃ አትጨነቂ፣ መሆን ያለበትን እናደርጋለን። እሺ እዚህ ፓርት ላይ የሳቁ ሳቅ እንዳይመስላችሁ፣ የምሬን ነው ብላችሁ የተኛ ሰው ቀስቅሻለሁ። በቃ ድርጊታቸው ራሱ ብቻውን ያስቃል። ለማንኛውም ቅመሟን የነካ የለውም በረካ አይደለም የሚባለው። ትናንትና ሃይሚና ብሩክና የብሩኬ እናት አንድ ላይ በመሆን ሃይሚን በጣም በከባዱ ፕራንክ አድርገዋታል። በጣም የሚገርም ፕራንክ ቢሏችሁ ፕራንክ መሰላችሁ? በጣም ብዙ ኢንፎ ያለው ቁም ነገር ያለው ነገር ነው። ቁም ነገር ያለው የምር ግን እኔ ጊዜ ስላላገኘው ቪዲዮ አሰራሁበትም። ኮሚኒቲ ላይ የሆነ ጫርጫር አድርጌያለሁ፣ ገብታችሁ ማንበብ ትችላላችሁ። ለማንኛውም ለትናንቱ ለተሰራችሁ ፕራንክ የመልስ ምት ዛሬ ይዛ መታለች። ቪዲዮውን በመጀመሪያ አብረን እንየው። ወደ ውጭ ሪፈር ተብላ የሕክምና ማግኘት እንዳለባት ወደ ታይላንድ ነው ያለና ሃይላንድ የሚባለው ሀገር ነው። ሃይላንድ አይደለም ታይላንድ። ዳር እያለች አካኪ ዘራፍ ማን ይደፍረዋል? ጀግናን በራ እንደሰማችሁት የፕራንኩ ዋና አይዲያ ምንድን ነው? ራስን በደንብ አርቆ ለማሰብ ድንገታዊ የሆነ ነገር ሲፈጠር ምን አደርጋለሁ? ምን ሆናለሁ? የሆነ ነገር ቢፈጠርብኝ፣ የሆነ ነገር ብሆን ምን አለኝ? ይሄ ችኩል ግንፍል የሚሉ ሰዎችስ ምንድን ነው? የሆነ ነገር በድንገት ችኩል ግንፍል እኔም ያንንም ልብላው፣ ያንንም ላድርገው፣ ያንንም ልሁነው፣ ያንንም ልሳደበው፣ ያንንም እንደዛ የሚሉ ሰዎች ድንገታ የሆነ ነገር ባላሰባችሁ ጊዜ በጣም ብዙ ነገር ማውጣት ግን አቅም የሌላችሁ ነገር በራሳችሁ ላይ ዱብዳ ቢደርስባችሁ ምን ታደርጋላችሁ የሚል ነው የፕራንኩ ዋና አይዲያ። ራሳችሁ እንድታስቡ የሚያደርግ ነው በነገራችን ላይ። እናም ዋና እንትኑ ምንድን ነው? ድንገት ሃይሚ ታማ ወደ ሃይላንድ ሀገር ሄዳ እንድትታከም ታዛለች። ሃይላንድ ሀገር አማርኛው ጠፍቶብኝ እንዳይመስላችሁ። ሃይሚ ያለችው ነው ሃይላንድ። እሷም አውቃ ነው ሃይላንድ ሀገር፣ ታይላንድ ሀገር፣ ሃይላንድ ሀገር። እዚህ ፓርት ላይ ራሱ በጣም ነው ፈታ ያደረገችኝ። ሃይላንድ ሀገር ሄዳ እንድትታከም ደግሞ የታዘዘችው የብር ብዛት 18 ሚሊዮን ብር ነው። ይህን 18 ሚሊዮን ብር ሃይሚም የላትም። ስለዚህ ብሩክ መኪናውንም ያለውንም ሀብት ንብረት በጠቅላላ ሸጦ እንዲሰጠኝና ሄጅ እንድታከም እፈልጋለሁ። ይሄን ካላደረገልኝ ግን አይወደኝም ማለት ነው፣ መሞቴ ነው በማለት እንግዲህ ይሄን አይዲያ ወደኛ ሸር አድርጋ ብሩክ ተጠራ። አብረን እንስማው። በቃ እኔ የፈለግንበት ሌላ ቦታ አሪፍ ቦታ እንታይና ከዛ እዛም ልክ ካልሆነ የፈለግሽበት ሄደሽ ታከሚያለሽ። ምን አልኩሽ? እሺ አሁን በቃ መታከምም ካለብሽ ታከሚያለሽ። በቃ እግዚአብሔር ያውቃል መሆን ያለበት ሁሉ ይሆናል። ችግር የለውም። ምን ችግር አለ? ማርያምን እውነት ለመናገር ይችን ፓርት ለመስማት እኔ ራሴ በቃ ልቤ ጥልጥል ብሎ ነበረ ስጠብቀው የነበረው። ብሩክ እንደዛ አይነት ድንገታዊ ዱብዳ ነገር ሲቀርብለት ላስብበት፣ ምንድነው የተፈጠረው? ይሄ ውሸት ነው ምናምን የሚል ራሱ ጥያቄ ወደ ራሱ አልመጣም። ቀጥታ የተፈጠረውን ነገር እንዲነግሩት ካደረገ በኋላ እዚህ ሀገራችን ላይ አሉ የተባሉ ቦታዎች ሄደን ቼክ እናደርጋለን። የማይሆን ከሆነ ግን የትም ሀገር ቢሆን የፈጀውን ይፍጅ፣ ሄደሽ ትታከሚያለሽ፣ ትድንያለሽ የሚል መልስ ነው የሰጣት። አልገረማችሁም ወገኖቼ? ጎበዝ፣ በጣም ደስ የሚልና ትልቅ ኢንፎ ያለው ፕራንክ ይዘው ሲመጡ ደስ ይለኛልና ሰላም ማለት ራሱ ረሰዋለሁ። ምክንያቱም ከድራማው ጋር መሰጣለሁ። የኔ ውድ ቤተሰቦች እንዴት ናችሁ? ወደ መጨረሻ ቢሆንም ሰላም ልበላችሁ። እንግዲህ ሃይሚ ይዛ የመጣችሁ የፕራንክ ቪዲዮ በጣም የሚገርምና ትልቅ ኢንፎ ያለው ነገር ነው። ልብ ካላችሁ አንደኛ የሆነ በቃ ራሳችሁን ጥላችሁ ራሳችሁ ወደ ጎን ትታችሁ ራሳችሁን በቃ ከምንም ሳትቆርጡ ለሰውና ለሰው ብቻ የምትኖሩ ሰዎች አላችሁ። አንዳንዶች ደግሞ በቃ ነገ ኢትዮጵያ ገብቼ ምንድን ነው ከማጋ ነው የምኖረው? የት ነው ያለሁት? አሁንስ ምንድን ነው የምሰራው? ነገስ ሀገሬ ገብቼ ምን አደረግኩ ነው የምለው? በቃ የማትሉ ሰዎችም አላችሁ እዚህ። አንዳንዶች ደግሞ ምንም ነገር ስሩ፣ ምንም ነገር አድርጉ፣ ለሰው ብቻ የምትኖሩ አላችሁ። ለሰው ብቻ እንዳጨበጨባችሁ፣ ለሰው ብቻ እንዳጋፈታችሁ፣ ለሰው ብቻ እሽክስሽ እንዳላችሁ፣ የራሳችሁን ባክግራውንድ ግን ሲመረምር ምንም ዜሮ ሌብል ላይ ያላችሁ። ከዛም አልፎ እናንተ አንዳንዶች ደግሞ ራሳችሁን እኔ ከምንም በላይ ልክ እንደ ክሊማንጃሮ ተራራ ቆጥራችሁ ከእናንተ ጋር የማይመጥናችሁን ሰዎች ልትተቹ ልትሳደቡ ትችላላችሁ።
ግን እናንተ ከጀርባችሁ ስትመረምሩ ምንም ነገር የሌላችሁ ራሳችሁን ይጣላችሁ በቃ ስለ ራሳችሁ ምንም ሁኬር ይሆናችሁ ግን ለሰውና ለሰው ብቻ የምትኖሩ በጣም ስደተኞች አላችሁ። ግን ሳታስቡት፣ ሳታቅዱት፣ ሳታልሙት ድንገታዊ የሆነ ዱብዳ በራሳችሁም ላይ የሚሆን በፋሚሊ ላይ የሚሆን ቢደርስባችሁ ምን ታደርጋላችሁ? ራሳችሁን ሳትሆኑ ለራሳችሁ ሴቭ ሳታደርጉ ለራሳችሁ በቃ ራሳችሁን እኔ ብላችሁ የምትሉት ነገር ሳይኖራችሁ ለሰው 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 እያላችሁ ስለ ሰው ስታጋፍቱ፣ ስለ ሰው ስትጨነቁ፣ ስለ ሰው ስታለቅሱ ዋቴቨር የሆነ ጊዜ ሳታስቡት የሆነ ነገር ቢፈጠርባችሁ ያንን ነገር የምቀርፉበት ክንድ ወይም እጅ ወይም አቅም አላችሁ ወይ ነው የዛሬው ሀይሚ ይዛ የመጣችሁ የፕራንክ አይዲያ። በጣም ደስ የሚል ነው እውነት። ልብ ብላችሁ አስቡት። አሁን እዘጋ ሀይሚ ድንገት ታመንኩ ወደ ታይላንድ ሀገር ሄጄ መታከም አለብኝ ተባልኩ በዶክተሮች። እዛ ሄጄ ስታከም ግን ከ18 ሚሊዮን ብር በላይ እንደሚያስፈልገኝ ዶክተሩ ነግሮኛል። ይህ ብር እኔ ጋር ባይኖረኝ ፍቅረኛ ጋር ይኖራል። ስለዚህ እኔ ህይወቴን እታደገዋለሁ። እናንተስ? እኔ መሰል ወጣቶችስ ድንገታ የሆነ ነገር ሲፈጠርባችሁ አቅም አላችሁ ወይ? ሞራን አላችሁ ወይ? ነገ የሆነ ነገር ቢፈጠርብኝ ብላችሁ የሆነ ነገር ሴቭ ታደርጋላችሁ ወይ? ራሳችሁን ታስባላችሁ? ወደ ራሳችሁ ትመለሳላችሁ ወይ? እንደዛ የሚሉ ጥያቄዎችን ለራሳችን የሚጠይቅ ራሳችንን የሚገመግም ራሳችንን በራሳችንን እንድንጠይቅ የሚያደርግ ፕራንክ ነው ዛሬ ሀይሚ ይዛ የመጣችሁ። በጣም ነው የገረመኝ። በብሩክ መንገድ ደግሞ ሲሄድላቸው ብሩክ መልካም እንደዚህ አይነት ነገር አንድ ሰው ሀብን ሲያደርግበት የሆነ ነገር ሲፈጥርበት አንድ በሌላ ሳይድ ያለ ሰው ደግሞ አቅም ካለው ምንም ይሁን ማንም ይሁን ሰው ጤና ከሆነ የተደረገለትን ነገር መመለስ ይችላል። እና አንድ ደግሞ የሆነ ነገር ካለው የሆነ ሰው ሲጎዳ ያንን ሰው ፑሽ ማድረግ አለበት። እንደነዚህ አይነት መልካም ሰዎች እንዲኖሩ የሚያስተላልፍ የሆነ እንደዛ አይነት ነገር ያለው ኢንፎ ነው። በብሩክ ሳይድ ስኒ መልካም ሰዎች አሉ፣ የሚያደርጉም አሉ፣ የማያደርጉም አሉ። እንደዛ አይነት የሆነ ሰው አፕን ሲያደርግባቸው የሆነ ወገን ደግሞ ካለው ያንን ሰው ያነሰዋል። እንደዛ አይነት ሰዎችን እጅና ጓንት ሆኑ። ብቻ በዜሮ ሌብል ላይ አታጨብጭቡ፣ ምናምን አትበሉ የሚያስብል ፕራንክ ነው። እኔ ደስ ብሎኛል። ብዙ ነገር ባወራ ደስ ባለኝ ግን ሀይሚ ይዘሽ የመጣሽው የፕራንክ ቪዲዮ በጣም የሚገርምና ብዙ ነገር ራሳችን እንድንጠይቅ ወደ ራሳችን እንድናስብ ብቻ ራሳችንን እንድንሆን የሚያደርግ ነው። ቴንኪው ማለት ትወዳለሁ። ማርያምን ትችያለሽ ሀይሚ ጎበዝ። ሌላውና በመጨረሻ መናገር የምፈልገው ቪዲዮ ብዙ ጊዜ በሚሰሩት የፕራንክ ወይም ተጣላን ብለው ሲመጡ ድራማ እንደሆነ በቪዲዮቸው ላይ እኔ ስነግራችሁ አንዳንድ ኮመንቶች እንዴት ነው ድራማ መሆኑን አንቺ የምታውቂው እንዴት አወቅሽ የታየሽ ምናምን የምትሉ ብዙ ኮመንቶች ነው ያለው። ዛሬ ሳይሆን በቃ እስከ ዛሬም ተጣላን ብለው ሲመጡ፣ ነገር ግን ዛሬ በተሰራው የፕራንክ ቪዲዮ ላይ ራሱ ምሳሌ ቦሽድላችሁ ሀይሚ ድንገት በቃ እንደዚህ ታመንኩ ወደ ሌላ ሀገር ሄጄ እንድታከም በዶክተሮች ታዘዝኩ የተጠየቁ ብር ደግሞ ይህን ያህል በጣም ኦቨር ነው ብላ በጣም የማልቀስ ካራክተርን ተላብሳ ስትናገር ድምጿ ፊቷ ራሱ ቀይር ነው ያለው። ግን በዛ ውስጥ ድራማ እንደሆነ በጣም ያስታውቃል። እስከ ዛሬም እንደዚሁ ነው እኮ። በጣም ትችላለች ሀይሚ፣ በጣም ጎበዝ ናት። በቃ ቀይር ነው የምትለው፣ በቃ አክቱ ወደዛው ቀይር ነው የምትለው። ሌላው ሙፍታ ደግሞ እንዴት አድርጎ በቃ ስሬስ ሆኖ እንዳሳመን ለመኛን ለማሳመን የጣረው መንገድ እንዴት አድርገው ሀይሚና ሙፍታ ዛሬ እንዴት አድርገው ይህንን የውሸት ፕራንክ ግን በጣም ብዙ ኢንፎ ያለው ነገር ሸር ሲያደርጉልን ምን ተባራችሁ? እስከ ዛሬም ወደፊትም እንደዚህ ነው መስለው የሚሰሩት። ለማንኛውም በጣም ብዙ የምትጎዱ ተጣላን ብለው ሲመጡ በቃ እውነት መስሏችሁ የምታለቅሱ ሰዎች ልክ እስከ ዛሬም እንደዚህ ነው መስለው የሚሰሩት። አሁን ወደፊትም ይሰራሉ። ምክንያቱም ይሄ ነው የኦንላይን ስራ ስለሆነ የሚሰሩ። የኦንላይን ስራ ደግሞ አስመስሎ መገኘትን ነው የሚጠይቀው። እናም ወደፊትም አሁንም ይሄ ድራማቸው አለ፣ የሆነ ኬዝ አለ፣ እሱም አላለቀም። እስከ መጨረሻው ሊሄዱ ይችላሉ። ሀይሜ ልታለቅስ ትችላለች፣ ብሩክ እንደዛው ምናምን እና አሁን ወደፊትም እንደዛ አይነት ስራ ሲሰሩ በዛሬዋ ራሱ ኢንፎ መውሰድ ትችላላችሁ። መስለው ነው የሚሰሩት። ኦኬ የሚዲያ ሰው ስትሆኑ ደግሞ መስላችሁ ነው እንጂ የሆነ አሽቃብጣችሁ ምናምን ይሄ ድምፃችሁን ቀየር ምናምን በስታይል ከሆነ ይጠራጠሯችኋል። ግን መስላችሁ ያንን ኮፒ ፔስት አድርጋችሁ ካራክተር ውስጥ ስምጥ ብላችሁ ከሆነ የምትሰሩት ኦዲየንስ ያምናል። ዩቱብ ራሱ ፑሽ አድርገዋል ያንን ቪዲዮ ማለት ነው።
እንደዛ ነው እስከዛሬ የሚሰሩት፣ ወደፊትም እንደዚህ ነው የሚሰሩት። ለማንኛውም ለማለት ነው ለተጠየቁት ጥያቄ መልስ መስጠቴ ነው። ያው ብዙ ጊዜ ድራማ ሲሰሩ ተጣለን ብለው ሲመጡ ይሄ ውሸት ነው አልተጣሉም ምናምን ስላችሁ እንዲህ ታወቅሽ እየታየሽ እዛ አይደለሽ ምናምን ለምትሉ ነው ይህ መልስ። ይመቻችሁ።